አንደኛ ጴጥሮስ ምዕራፍ 1 ከቁጥር 1 እስከ ቁጥር 5 ያለውን ጌታ ይባርካችሁ። የምንችል ሁላችን እግሮቻችን ቆመን ይህንን ቅዱስ ቃል እናነባለን። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስና በገላትያ በቀጰዶቅያም በእስያም በቢታንያም ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋልና። ሕያው ተስፋ በሚል የእግዚአብሔርን ቃል እንካፈላለን። እንደምታውቁት የሰው ልጅ ለመኖር አንድ እርምጃ ለመራመድ መኖርንም ለማሰብ ተስፋ ያስፈልገዋል። ተስፋ የሌለው ሰው አይደለም መኖር ነገን ማሰብ ራሱ አይችልም። ተስፋ የተለየው ሰው ማለት በቃ ለመሞት በጣም የተጠጋ ሰው ማለት ነው። በምድራችን ላይ ከሀገራችንም ውጪ የምንሰማቸው ዜናዎች በሙሉ ስፔሻሊ ራስን ከማጥፋት ጋር ተያይዞ የምንመለከታቸው ሰው ለመኖር ተስፋ ሲያጣ የሚያደርገው ውሳኔ ነው። እንዳለመታደል ሆኖ ሚዲያዎቻችንን በተመለከትን ቁጥር ተስፋ አይነግሩንም። ሶሻል ሚዲያው፣ ዩቲዩቡ፣ ፌስቡኩ፣ እያንዳንዱ የሶሻል ሚዲያ ፕላትፎርም ተስፋን አይነግሩንም። የምንኖረው በወደቀ ዓለም ውስጥ ስለሆነ የምናገኘው ሰው እንኳን በተለይ አሁን በዚህ ዘመን በዚህ ጊዜ ተስፋን ሳይሆን የሚነግረን ተስፋ አስቆራጭ ነገር ሆኖ እያየን እንገኛለን። ነገር ግን ከእግዚአብሔር ቤት ሆነን የምንነግራችሁ ተስፋ እንዳለን የምንነግራችሁ፣ ክብር ለኢየሱስ ይሁን። ይህንንም ደግሞ የምንነግራችሁ ቅዱሱ ቃል የነገረን በወንጌል አማካኝነት የተቀበልነውን ተስፋ እንነግራችኋለን። ሕያው ተስፋ ያለን ሰዎች ነን። ክብር ለእግዚአብሔር ይሁን። ጴጥሮስ ነው ይህንን መልእክት የጻፈልን። ጴጥሮስ ከ12ቱ ደቀ መዛሙርት ሐዋርያት መካከል አንደኛው፣ ያውም ደግሞ ለክርስቶስ ኢየሱስ የቅርብ ከሚባሉት ደቀ መዛሙርቶች መካከል አንደኛው ነው። 12 ደቀ መዛሙርቶች ከጌታችን ከኢየሱስ ክርስቶስ ላይ በምድር ቆይታው ጋር አብረው ሲያሳልፉ ነበሩ። ከ12ቱ ደግሞ 3ቱን ሲያስጠጋቸው አንደኛው ሰው ጴጥሮስ ነበር እና ጴጥሮስ ይጠይቃል። ሲሳሳትም ጌታ ኢየሱስ ሲያርመው በዚህ ምድር ላይ እንመለከታለን። ለጌታችን በጣም የቀረበ ሰው ነውና ወንጌላት ላይ የምናየው ጴጥሮስና እዚህ አንደኛ መልእክት ላይ የምናየው ጴጥሮስ በጣም ልዩነት አላቸው። በመንፈሳዊ ሕይወቱ በስሎ አድጎ ነው የምንመለከተው በአንደኛ ጴጥሮስ መልእክት ላይ ማለት ነው። ስለዚህ ጸሐፊው ሐዋርያው ጴጥሮስ የክርስቶስ ኢየሱስ ተከታይ ሲሆን ተደራሲያኑ አማኞች ናቸው። ለማያምኑ ሰዎች የተጻፈ ደብዳቤ አይደለም፣ የተጻፈ መልእክት አይደለም። አማኞች ለሆኑ የክርስቶስ ኢየሱስ ብርሃን ለበራላቸው፣ ነገር ግን በጌታ በኢየሱስ ከማመናቸው የተነሳ ከሀገራቸው የተሰደዱ አብረው በሰላም ሲኖሩ የነበሩ ሰዎች ጌታ ኢየሱስን እንደ ግል አዳኛቸው አድርገው በመቀበላቸው ምክንያት ስደት ገጠማቸው፣ መበተን ሆነባቸው። ካሉበት ሀገር ተገፉ፣ የነበራቸውን ርስት ተነጠቁ፣ ሀብታቸውን በሙሉ ተወሰደባቸው፣ ማህበረሰቡ አገለላቸው። እናንተ መጤዎች ተብለው ማለት ነው በእኛ ዘመን ቋንቋ እና ስፍራ ሊሰጧቸው አልወደዱም። ለጌታችን ለኢየሱስ ክርስቶስም ስፍራ ሲሰጠው እንዳልነበረ ሁሉ ለተከታዮቹም ስፍራ ሲሰጣቸው አልነበረም። ሴትል አድርገው ይኖሩ የነበሩ ልክ ጌታ ኢየሱስ ክርስቶስን ሲያገኙ በእምነታቸው ምክንያት መከራ ደረሰባቸው። የሰሩት ወንጀል የለም፣ ያጠፉት ጥፋት የለም። እንደ ጥፋት ተይዞባቸው ማህበረሰቡ ያገለላቸው ባመኑት እምነት ምክንያት እና እቺ ዓለም ገፋቻቸውና ክርስቶስ ኢየሱስን በማመናቸው ምክንያት ወደ ተለያየ አውራጃ ተበተኑ። እዚህ ጋር ጴጥሮስ እንደሚጽፍልን ወደ 5 አውራጃ ላይ ተበትኗል። ወደ 5 አካባቢ ላይ አሁን እንዳነበብነው ተበትኗል። በጳንጦስ፣ በገላትያ፣ በቀጰዶቅያ፣ በእስያ፣ በቢታንያ 5 ወደሚያክሉ አውራጃ ውስጥ ተበትነዋል።
ቻለም ስፍራ ልትሰጣቸው አልቻለችም። በብዙ መከራ ውስጥ እያለፉ ነው። በብዙ ጭንቅ ውስጥ እያለፉ ነው። የነበራቸውን ነገር ሁሉ አጥተዋል። የመመለስም ራሱ ተስፋ የለውም። ጌታን ካወቁ ሰዓት ጀምሮ ስደት ነው እየገጠማቸው ያለው። መገፋት ነው እየገጠማቸው ያለው። ሪጀክት እየተደረጉ ነው። እኛም ሀገር አንዳንድ ቦታዎች ላይ አንዳንድ ከተማዎች ላይ በክርስቶስ ኢየሱስ አንድ ሰው ሲያምን እንደሚሰደደው ሁሉ ወላጅ ልጅ አይደለህም ብሎ እንደሚያባረው ሁሉ እነዚህም አማኞች ከቤተሰባቸው ተገፍተዋል፣ ከወዳጆቻቸው ተገፍተዋል፣ ከጓደኞቻቸው ተገፍተዋል። መከራን እየተካፈሉ እየቀመሱ መከራን እየጠጧት በነበረበት ወቅት ላይ ጴጥሮስ እንዲጽናኑ ይህንን መልእክት ይጽፍላቸዋል። በዋናነት 1-3 ዓላማዎች ቢኖሩትም መጽሐፉ በዋናነት ግን በመከራ እንዲጸኑ የተጻፈ ደብዳቤ ነው። በመከራ ውስጥ ሆነው እንዲጽናኑና ደግሞም እንዲጸኑ ሐዋርያው ጴጥሮስ ይጽፍላቸዋል። የማበረታቻ መልእክት፣ የማበረታቻ ደብዳቤ ሆኖ እናገኘዋለን። አሁን ባነበብኩት ክፍል ውስጥ ከቁጥር 1 እስከ ቁጥር 5 ማለት ነው 2 ነገሮችን ነው የሚነግራቸው። የመጀመሪያው እነዚህ ሰዎች እንግዲህ ሊያጽናናቸውን የፈለገው ጴጥሮስ በጣም ወንደርፉ የሆነ የሚያጽናና ቃላቶችን ነው የሚጠቀመው። ገና ሲጀምር የሚነግራቸው ማንነታቸውን፣ አይደንቲቲያቸውን ነው የሚነግራቸው። ማን መሆናቸውን እንዲያውቁ ጴጥሮስ ከገጠማቸው ችግር በፊት ማንነታቸውን እንዲረዱ። ምክንያቱም አንዳንድ ሰው የመከራ ባህሪም እንደዛ ነው። ያለህን እንድትረሳ ስለሚያደርግ፣ የተቀበሉትን እንድትረሳ ስለሚያደርግ የጀመረው ጴጥሮስ ማንነታቸውን ማስታወስ ነው የጀመሩ። አይደንቲቲያቸውን ይነግራቸዋል። ሲነግራቸው እንደዚህ ይላቸዋል። ያው በግልጽ እንደተናገረው የተበተኑ መጻተኞች፣ እንግዶች እንደሆኑ ይነግራቸውና at the same time ደግሞ የተመረጣችሁ ናችሁ ይላቸዋል። ክብር ለኢየሱስ ይሁን። እንግዲህ ሁለተኛውን ሐሳብ ላይ በደንብ እንነጋገራለን። የተመረጣችሁ የሚለው ላይ እንግዶች መሆናቸውን ግን እንዲያውቁት እንዲገነዘቡት ይነግራቸዋል። በዚህ ምድር ላይ ስትኖሩ የክርስቶስ ኢየሱስ አማኞች እንደመሆናችሁ ይቺ የምትኖሩባት ምድር የትም ስፍራ ይሁን ኢትዮጵያ ውስጥም ይሁን ከሀገር ውጭም ይሁን ግን ማወቅ ያለባችሁ ዋና ሀገር አላችሁ፣ ዋና ከተማ አላችሁ፣ ዋና ዜግነት አላችሁ። አሁን ባላችሁበት ምድር ላይ ግን ምኖች ናችሁ ማለት ነው? እንግዶች ናችሁ። እንግዶች ማለት ያው መጻተኞች ማለት ነው። ወይም ደግሞ በእኛ በተለመደው ቃል ዲያስፖራ ማለት ነው። ነገር ግን ዲያስፖራ የሚለው ቃል በጣም አሁን በእኛ ዘመን በመልካም ስለሆነ የሚተረጎመው ዲያስፖራ የሚሆን የሚጠላ የለም። ዲያስፖራ ናችሁ ሳይሆን የሚለው ቃል ዲያስፖራ እንደምታውቁት እንግዲህ በእኛ ሀገር ተከብሮ የሚኖር ነው እንጂ ተገፍቶ የሚኖር አይደለም። ዲያስፖራ በትክክለኛ ቃል ከሀገሩ የተገፋ ማለት ነው። የተበተነ ነው፣ መድረሻ ያጣ ነው። ሀገሩን ለቆ ወዴት እንደሚሄድ እንኳን ማያቅ፣ ባለበት ስፍራ ላይ ተመችቶት ሳይሆን በቃ እንደተገኘው የሚኖር ማለት ነው። ስለዚህ አሁን ያለው የዲያስፖራ ኮንሰፕት አይገልጸውም። ስለዚህ መጻተኞች ናችሁ፣ እንግዶች ናችሁ፣ ስደተኞች ናችሁ የሚለው ቃል ስለሚገልጸው እሱን እንጠቀማለን። እንግዶች ናችሁ። እንግዳ ደግሞ እንግዳ ሆነን እንግዲህ ሰው ቤትም ስንሆን የተለያየ አካባቢ ጋርም ስንሄድ ጥሩ አቀባበል ከተቀበሉን እሰየው፣ ጥሩ ካልተቀበሉንም ደግሞ ምንም ማድረግ አይቻልም፣ ባለመብቶች አይደለንም አይደለ? አንዳንድ ቦታ ላይ ቤትም ራሱ ስንሄድ እና ያለን እኮ አንዳንዴ እንደውም በመልካም ይቀበሉንና እዚህማ በቃ መኖር ነው ብለን ስናስብ በሁለተኛው ቀን በሶስተኛው ቀን ለውጦች እንመለከታለን። አንዳንድ ሰው ውጣ ማለት ቢከብደው እንኳን እንድትወጣ የሚያደርግ ፊት ያሳየዋል። እንግዳ ስለሆንክ እንደ ባለመብት እዚህ ጋር ነው የምተኛው አይባልም። ምትሉ ሰዎች ካላችሁ አይባልም። እንግዳ እንደተደረገው ነው የሚሆነው፣ እንደተደረገው ማለት ነው። ታዲያ ይላቸዋል እነዚህን አማኞች እኛንም ጨምሮ የሚወክል ቃል ስለሆነ በዚህ ምድር ስንኖር ምኖች ነን? እንግዶች ነን። ቤት ግን አለን፣ ሀገር ግን አለን። ጳውሎስ እንደሚናገረው በፊልጵስዩስ መልእክት ምዕራፍ 3 ቁጥር 20 ላይ እኛ ሀገራችን በየት ነው ይለናል? በሰማይ ነው። ሀገር አለን፣ ሀገር ያለን ሰዎች ነን። እኛ ሀገራችን በሰማይ ነው። ከዛም ደግሞ የሚመጣ
ክርስቶስ ኢየሱስ መድኃኒታችንን ምን እንላለን? እንጠባበቃለን። ዜግነታችን ሰማያዊ ነው። በሰማይ ሀገር አለን፣ ቤት አለን፣ መኖሪያ አለን። እዚህ ደግሞ በምንኖረው 70 ሆነ 80 ዓመት ቆይታችን ላይ እንግዶች ነን። በመዝሙር እንግዲህ በደንብ ታውቁታላችሁ። በእርግጥ የምታውቁት በመድረክ ላይ ሲዘመር ሳይሆን ለቅሶ አካባቢ የምታውቁት እንግዳ ነኝ እኔ ስኖር በዚች ዓለም። ሰው ሁሉ ትዝ የሚለው የት ነው? ለቅሶ ቤት። መድረክ ላይ አንሰማውም። በነገራችን ላይ እንግዳ ነኝ እኔ ስኖር በዚች ዓለም፣ ሀብቴም በሰማይ ነው ከዚህ ምንም የለም። መላእክት እስኪ በሉት ለምን ታውቃላችሁ? ይጠሩኛል ብለን አናውቅም። መላእክት ይጠሩታል ከሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤቱ አይደለም ነው የምንለው። ለሰው ላረፈው ሰው ስለሆነ የምንዘምረው ማለት ነው። ይሄ እኮ ቤተክርስቲያን ውስጥ ሊዘመር የሚገባ መዝሙር ነው። እንግዶች ከሆንን ሀብታችን በሰማይ ነው፣ ከዚህ ምንም የለንም። መላእክት ይጠሩናል። አሜን። እኛ እንግዶች ነን። እንደ እንግዳ እቺ ዓለም አንዳንዴ ላትመቸን ትችላለች። ሪጀክት ልታደርገን ትችላለች። ይሄንን ማወቃችን ያጸናናል፣ እንግዶች መሆናችን። ግን በጣም ደስ የሚለው ጴጥሮስ ሲነግራቸው የተበተናችሁ ብቻ አይደለም የሚነግራቸው፣ ማንነታችሁ የተበተነ መጻተኞች፣ ስደተኞች ብቻ ሳይሆን የሚለው ደግሞስ ምን ያላችሁ ናችሁ? የተመረጣችሁ። ይሄ እርስ በርሱ የሚጋጭ የሚመስል ሐሳብ እና በስነ መለኮት ፓራዶክስ ይባላል። የሚጋጭ የሚመስል ማለት ነው። የተመረጡ ናቸው፣ ደግሞ ምንድን ናቸው? ስደተኞች። ምርጥ ስደተኛ ማለት ነው። እስከ ጎን ያለውን ሰው እስኪ በሉት፣ አንተ እኮ ምርጥ ስደተኛ ነህ በሉት። እቺ ዓለም የገፋቻችሁ፣ እግዚአብሔር የወደዳችሁ፣ እቺ ዓለም ስደተኞች ያደረገቻችሁ፣ እቺ ዓለም ሪጀክት ያደረገቻችሁ፣ ያልተቀበለቻችሁ፣ እግዚአብሔር ደግሞ አደሴም ታይም የተቀበላችሁ ማለት ነው። ይሄ ሕዝብ በክርስቶስ ኢየሱስ አምኖ የዳነ በዚህ ምድር ተቀባይነት ባያገኝም እንግዳ ቢሆንም ስደተኛ ቢሆንም በእግዚአብሔር ግን የተወደደ በእግዚአብሔር የተመረጠ ነው። አሜን። እቺ ዓለም ባትፈልገንም እግዚአብሔር ግን የፈለገን ሰዎች ነን። እቺ ዓለም ብትጠላንም እግዚአብሔር ግን የወደደን ሰዎች ነን። እቺ ዓለም ለስደት ብትጋብዘንም እግዚአብሔር ግን መርጦናል። ወዳጆቼ መመረጥ እንዴት ደስ እንደሚያሰኝ ታውቃላችሁ አይደለ? በዚህ ዓለም ስንኖር ሰው እንኳን ሲመርጠን ደስ ነው የሚለን። መመረጥ ደስ ያሰኛል። በትዳር ውስጥ ራሱ በጣም ብዙ ጊዜ ከተጋቡ 5 ዓመት እንኳን ሆናቸው ግን ቆይ እኔን ግን እንዴት መረጥከኝ ሲሉ ሰምታችሁ አታውቁም? ደስ ብሏቸው ማለት ነው። እንዴት ግን መረጥከኝ ትላለች ሙሽሪት ሚስት። እንዴት ግን መረጥሽኝ ይላል። መመረጥ ቫልዩ ስላለው ማለት ነው። በየትም በስራ ቦታ ላይ ስንመረጥ ደስ እኮ ነው የሚለን። ይሄ እኮ ምንም የሚዋሽ ነገር እኮ አይደለም። ስራ ቦታ ላይ ተወዳድረን ከተመረጥን ለዚህ ስራ ትሆናለህ ከተባልን የምስጋና ፕሮግራም ነው የምናዘጋጀው። ማዘጋጀታችንም ደግሞ ትክክል ነው። መመረጥ ደስ ስለሚያሰኝ ወዳጆቼ፣ ሰው አይደለም መረጠን እያልኳችሁ ያለሁት፣ መለኮት መረጠን። እግዚአብሔር መረጠን። ቅዱሱ አምላክ መረጠን። ሕዝቤ ናችሁ አለን። እቺ ዓለም የኔ አይደላችሁም ስትለን እግዚአብሔር የኔ አለን። ኧረ ኢየሱስ ጌታ ነው። ለዛ ነው እናቴም አባቴም ተውኝ፣ እግዚአብሔር ግን ተቀበለኝ። ይሄን ማንነታችሁን እወቁ። በምድር እየተንከራተትን ብንኖር እንኳን ስፍራ ባይሰጠንም እንኳን ግን አንድ ነገር እናውቃለን፣ እግዚአብሔር የመረጠን ሰዎች ነን። ይህ ሕዝብ እድለኛ ሕዝብ ነው። እግዚአብሔር የመረጠው the chosen people፣ በእግዚአብሔር የተመረጠ፣ በእግዚአብሔር የተወደደ። ፕራይም ሚኒስተሩም አይደለም የመረጠን። ቢመርጠን ምን ያህል ደስ ባለን ወዳጄ። ሰማይና ምድርን የፈጠረ ደግሞም ደግፎ የያዘ ትልቁ አምላክ የኔ አለን።
ክብር ይሁንለት። እግዚአብሔር መርጦናል። የኔ ሕዝብ ብሏል። የኔ ናችሁ ይለናል። ለዚህ ነው ራሱ ጴጥሮስ ሲናገር በምዕራፍ 2 ቁጥር 9 ላይ ከድቅድቁ ጨለማ ወደሚደነቀው ብርሃን የጠራችሁ የተመረጠ ትውልድ፣ ሃሌሉያ፣ የተመረጠ ትውልድ፣ የንጉሥ ካህናት፣ የእርሱን በጎነት እንድንናገር የተጠራን ሰዎች። እኛ ምንድነን? የተመረጥን። በማን የተመረጥ ነው? በእግዚአብሔር የተመረጥን። ይሄ እውነት እኔ በጣም ደስ ያሰኘኛል። በእግዚአብሔር የተመረጥኩኝ ነኝ። እሱ ከመረጠኝ ማን ይቃወመኛል? እሱ ካጸደቀኝ ማን ይከሰኛል? ዋናው እግዚአብሔር ይምረጠን እንጂ የማንመጥነውን እኛ ልጆቼ፣ ሕዝቦቼ አለ። ይሄ ሕዝብ ተራ ሕዝብ አይደለም፣ በእግዚአብሔር የተመረጠ ሕዝብ ነው። እግዚአብሔር መርጦናል። አሜን። ማንነታችሁን እወቁ ይላቸዋል። እና ምንድነው ማንነታችሁ? የተሰደዳችሁ ብቻ ሳትሆኑ የተወደዳችሁ ናችሁ። የተገፋችሁ ብቻ ሳትሆኑ እግዚአብሔር የተቀበላችሁ ሕዝብ ናችሁ። ይሄ ደስ ያሰኛል። በእግዚአብሔር መመረጥ፣ በእግዚአብሔር መወደድ፣ የእግዚአብሔር ሕዝብ መሆን ደስ ያሰኛል። ጠላት አንዳንዴ ይመጣና ይነካካናል። የምናውቀውን እውነት ኮምፕሮማይዝ እንድናደርግ ይነካካናል። ወዳጆቼ እኛ ማለት ለእግዚአብሔር የተለየን ሕዝብ፣ እግዚአብሔር የመረጠን ወገን ያደረገን፣ ጠላት ሳንሆን ወገን፣ ሩቅ ሳንሆን ቅርብ የሆነን፣ እግዚአብሔር በምህረቱ ልጆቹ ያደረገን ዩኒክ የሆነን ሕዝቦች ነን። ለምን ከተባለ የእግዚአብሔር ምርጦች ስለሆነን፣ እግዚአብሔር ስለመረጠን ማለት ነው። አንዳንዴ ስደቱ መከራው ሲበዛ መመረጣችን ላይ ጥያቄ እናነሳለን። እግዚአብሔር ግን የምር ይወደናል እንላለን። ይሄ ነው ትልቁ የሰይጣን አሰራር አጀንዳው፣ የምናውቀውን እውነት ጥያቄ ውስጥ እንድናስገባ ማድረግ ነው። ለዚህ ነው በማቴዎስ ወንጌል ምዕራፍ 3 ላይ ጌታ ኢየሱስ ክርስቶስ ሲጠመቅ መንፈስ ቅዱስ በርግብ አምሳል መጥቶ በጌታችን በኢየሱስ ክርስቶስ ላይ ሲያርፍ አባቱ አብ ሰማያትን ከፍቶ የምወደው ልጄ ይህ ነው ብሎ ሲመሰክርለት፣ የምወደው ልጄ ብሎ መስክሮለት፣ ምዕራፍ 4 ላይ ግን ሰይጣን መጣና እስኪ አንተ ምኑ ኮንክ ይላል። የእግዚአብሔር ልጅ ኮንክ፣ ልጁ ኮንክ ይለዋል። ምዕራፍ 3 ላይ ልጄ ብሎታል። 4 ላይ ግን ይመጣና ልጁ ኮንክ ይህንን ድንጋይ ዳቦ አድርገው ይላል። ምዕራፍ 3 ላይ የተረጋገጠ ነገር ተነግሯል። ልጄ ነህ ተብሏል። ግን መጣና በራበው ሰዓት ላይ መጥቶ ልጁ ኮንክ ይህንን ድንጋይ ዳቦ አድርግ አለው። አንድ ሰባኪ ይህንን ምሳሌ እኔም ገጠመኝ ብሎ ሲናገር ሰምቻለሁ። እና ምንድን ነው የገጠመው? ጌታ ኢየሱስን ሳምን ቤተሰቦቼ ከቤት አስወጡኝ እና በጣም ህይወት ከበደኝ፣ ምበላውን አጣው። ከዛ ቤተ ክርስቲያን አካባቢ ጥበቃው ጋር ተጠግቼ አብሬ ማደር ጀመርኩኝ እና ሰይጣን መጥቶ ፈተነኝ እንደዚህ ሲል፣ እስኪ አንተ የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ዳቦ አድርግ አለኝ። እና የመለሰለት መልስ በጣም ደስ የሚል ነው። ትሰማለህ አልኩት። እኔ አይደለም ይህንን ድንጋይ ዳቦ ላደርግ ቀርቶ ቤት ያለውንም ዳቦ ድንጋይ አድርጌ ነው የወጣሁት አለ። ክብር ለኢየሱስ ይሁን። ድንጋዩ ድንጋይ እያለም ኢየሱስ የእግዚአብሔር ልጅ ነው፣ ወደ ዳቦነት ሳይቀየር ማለት ነው። በምንም አይነት ሁኔታ ውስጥ እለፉ፣ ሁኔታችሁ ሳይለወጥም እናንተ የእግዚአብሔር ምርጦች ናችሁ፣ በእግዚአብሔር የተወደዳችሁ ናችሁ። ሁኔታው ሳይለወጥ፣ ጓዳው ሳይሞላ፣ የለመነው ጥያቄ ሳይመለስልን በእግዚአብሔር የተወደድን ሕዝቦች ነን፣ በእግዚአብሔር የተመረጥን ሕዝቦች ነን። ክብር ለእርሱ ይሁንለት። ጌታ የተባረከ ይሁን። የእግዚአብሔር ምርጦች። ስለዚህ የመጀመሪያው ነገር የሚነግራቸው ማንነታችሁን ወቁ ነው። ምርጥ ስደተኞች ናችሁ። የተወደዱ የተጠሉ ናችሁ። የተወደዱት በማን? በእግዚአብሔር። የተጠሉትስ በዚህ ዓለም። ይሄ ማንነታችሁ ነው ይልና ሁለተኛውን ሐሳብ ተናግሬ ደግሞ ጨርሳለሁ። ጴጥሮስ ይሄን ማንነታቸውን ከነገራቸው በኋላ ወደ ምስጋና ይመጣል። ከቁጥር 3 ጀምሮ ምስጋና፣ ዶክሶሎጂ፣ ውዳሴ። በመከራ ውስጥ ያለን ሕዝብ ለምስጋና ያነሳሰዋል። ለማመስገን፣
ለውዳሴ ይጋብዛቸዋል። እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ባርኮት ይጀምራል፣ ውዳሴ ይጀምራል። ለምን ሲባል ክርስቲያን በምንም አይነት መልኩ ቢያልፍ፣ በተለያየ አይነት ሁኔታ ውስጥ ቢያልፍ፣ በመከራ ውስጥ ቢያልፍ ሊያመሰግን በቂ ምክንያት ያለው ማህበረሰብ፣ ለምስጋና በቂ ምክንያት ያለው ማህበረሰብ፣ የምስጋና መነሻ ሐሳባችን፣ ለምስጋና የሚያነሳሳን፣ ለምስጋና የሚያበቃን ትልቁ ምክንያት እግዚአብሔር ትናንትና በክርስቶስ ኢየሱስ የሰራው ስራና ክፍት ሆኖ የሚጠብቀን የዘላለም ክብር። ይሄ ለምስጋና ያነሳሳናል። ለዚህ ነው እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። አማኝ ለማመስገን ሁኔታው እስኪለወጥለት መጠበቅ አይጠበቅበትም። የተደረገለት ከገባው፣ በክርስቶስ ኢየሱስ የተሰጠው መዳን ከገባው፣ ክፍት ሆኖ የሚጠብቀው የዘላለም ክብር ከገባው ለምስጋና ይቆማል፣ ለምስጋና ይነሳል። መላእክቶች እንኳን በሰማይ የሚያመሰግኑት በዚህ መዳን እየተደነቁ ነው፣ በዚህ መዳን እየተገረሙ ነው። በራእይ መጽሐፍ ምዕራፍ 5 ላይ መላእክቶች እንዲህ ብለው ነው የሚያመሰግኑት፣ ታርደሃልና ይገባሃል። እሰይ ክብር ይሁንለት። ታርደሃልና የምስጋናው ርዕስ እንዲህ የሚል ነው፣ ታርደሃልና ይገባሃል። ሕዝብን ከነገድ ከቋንቋ ከወገን ዋጅተሃልና ለአምላካችንም መንግስትና ካህናት ታደርግ ዘንድ ችለሃልና ይገባሃል። ይህ ቤት በእልልታ ይሞላ፣ በጭብጨባ ይሞላ። ሃሌሉያ። እኛም ዛሬ ከመላእክቶች ይህንን ምስጋና ተቀብለን በዚች አጥቢያ ምስጋና እናቀርባለን። እንዲህ ስንል ታርደሃልና ሕዝብህን ከነገድ ከቋንቋ ከወገን ዋጅተሃልና መንግስትና ካህናት የሆኑ ዘንድ አድርገሃልና ይገባሃል፣ 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 ይገባዋል የሚል ሰው ከዚህ በላይ ለጌታችን ለኢየሱስ ክርስቶስ ለታረደው በግ ሃሌሉያ። እዚህ ቤት የተለመደ የምወደው ልማድ አለ። በመጣው ቁጥር ደስ የሚለኝ ለወደደን ከኃጢአታችን በደሙ ላጠበን ሃሌሉያ፣ ክብር ይሁንለት፣ ምስጋና ይሁንለት። ለወደደን ከኃጢአታችን በደሙ ላነጻን ላጠበን ለእርሱ ክብር ይሁንለት። አንድ ያስቸግራቸዋለሁ። ለተወሰነ ሰከንድ ብቻ ቆመን የሚገባውን የታረደውን በብዙ ምስጋና እልልታ ታርደሃልና ይገባሃል። ዋጅተሃል፣ ሕዝብን ዋጅተሃል፣ ከነገድ ዋጅተሃል፣ ከቋንቋ ዋጅተሃል፣ ከወገን ዋጅተሃል። ለአምላካችን መንግስትና ካህናት የሆኑ ዘንድ አድርገሃል። ይህ ሕዝብ የተዋጀ ሕዝብ ነው። ነፃ የወጣ ሕዝብ ነው። ከኃጢአት በደሙ የታጠበ ሕዝብ ነው። ይገባዋል። ሃሌሉያ። እንደግመዋለን። ለወደደን ከኃጢአታችን በደሙ ላጠበን ለእርሱ ክብር ይሁንለት። ለወደደን ከኃጢአታችን በደሙ ላጠበን እረ ለእርሱ ክብር ይሁንለት። ለመጨረሻ ጊዜ ከዚህ በላይ ክብር ይሁንለት። ሃሌሉያ። ለወደደን ከኃጢአታችን በደሙ ላነጻን ላጠበን ለእርሱ ክብር ይሁንለት። ኢየሱስ ጌታ ነው። ተባረኩ። ቁጭ በሉ። ምስጋና ጀመረ ጴጥሮስ። ምስጋና ያላችሁበት ሁኔታ ምስጋና አይከልክላችሁ። ሁኔታው መች ተለወጠ አትበሉ። የተለወጠ ሌላ ሁኔታ አለ። ዘላለማዊ ቁም ነገር የተሰራላችሁ ማህበረሰብ ናችሁ። የተሰራላችሁ ትልቅ ውለታ አለ፣ ትልቅ ታምራት አለ። እሱን እያሰባችሁ በህመም ውስጥ ሆናችሁ አመስግኑት። ጓዳ ሳይሞላ አመስግኑት። ነገር ሳይስተካከል አመስግኑት። ለምን ከተባለ ታርዷልና ይገባዋል። ስለሚገባው እኮ ነው። ስለሚገባው ድንቅን ስላደረገ ታምራትን ስላደረገ ዲዘርቭ ስለሚያደርግ የታረደው በግ ክብር ይሁንለት።
ምስጋና ጀመረ። እሺ ያሉት ጴጥሮስ አመስግኑ ብለሃል፣ እያመሰገንክን ያለው እኛም እናመሰግናለን፣ ተቀብለናል። ግን ጴጥሮስ ምን ስላደረገልን እናመስግነው ሲሉት የሚነግራቸው የመጀመሪያው ትልቁ ቁም ነገር ዳግም ስለወለደን፣ ዳግም ውልደትን ስለሰጠን። ይሄ ነው ለምስጋና የሚያነሳሳን። ይሄ ነው ሁለተኛ ስለወለደን፣ ዞዊ የሆነውን የእግዚአብሔርን ሕይወት ስለሰጠን፣ ዳግም ስለወለደን። ሙት የነበርነውን እኛ፣ በጨለማ የነበርነውን እኛ፣ አንቀላፍተን የነበርነውን እኛ ሕያው ስላደረገ ስላነቃን፣ እሱን እንድንሰማው የሱ ሕዝብ የሱ ልጆች እንድንሆን ስላነቃን ለእርሱ ክብር ይሁንለት። ከነበርንበት ከሞት ሕይወት ቀስቅሶ ሕያዋን ስላደረገን፣ ዳግም ልደትን ስለሰጠን ክብር ይሁንለት። ይህ ጉባኤ በእውነት የተወደደ ጉባኤ ነው። ጌታ የተባረከ ይሁን። ዳግም ስለወለደን፣ ሁለተኛ ስለወለደን፣ ሞተን በበደላችሁና በኃጢአታችሁ ሙታን በነበራችሁ ጊዜ እንደሚል እኛ ሙታን ነበርን። እናስ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን፣ ሕያዋን አደረገን። ሙታን የነበርነው ሕያዋን ሆን፣ በጨለማ የነበርነው ደማቅ ብርሃን በሕይወታችን በራልን። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ ሲናገር እንደዚህ ይላል፣ በጨለማ ብርሃን ይብራ ያለው እግዚአብሔር ነውና። በጨለማ ሳለን፣ ያውም በድቅድቅ ጨለማ ሳለን እግዚአብሔር በሕይወታችን ላይ አንድ ነገር አደረገ። ብርሃን ይሁን። በፍጥረት ላይ ጨለማ በነገሰበት ጊዜ ብርሃን ይሁን ያለው አምላክ፣ እኛ ደግሞ በኃጢአታችን ከሱ ተለይተን ያውም ጨለማው እጥፍ ድቅድቅ በነበረበት ጊዜ ጨለማችንን የሚገፍ ብርሃን በሕይወታችን ላይ በር፣ ክርስቶስ ተገለጠልን። ይሄ ብርሃን በራልን። ይሄ ብርሃን ሲበራልን እግዚአብሔርን አወቅነው፣ ዳግም ውልደት አገኘን። ይህንን ብርሃን ያበራው ጌታ የተባረከ ይሁን። ወዳጆቼ በርቶልን እኮ ነው። አጥንተን ደርሰንበት እኮ አይደለም፣ በርቶልን እኮ። የዚህ ዓለም አለቃ ገዢ ልባችንን አሳውሮ በነበረ ሰዓት ይብራ፣ ብርሃን ይብራ። በሕይወታችን ላይ ይሄ ብርሃን በራልን። ለዚህ ነው የምናመሰግነው። ምስጉን ሕዝብ ማለት ብርሃን የበራለት ሕዝብ ነው። ምስጉን ሕዝብ፣ የተወደደ ሕዝብ፣ እድለኛ የሆነ ሕዝብ ማለት ብርሃን የበራለት ሕዝብ ነው። ወየው ባይበራልን ኖሮ ዛሬ የት እንገኝ እንደነበር ሁኔታውን አይታችሁ ማወቅ ትችሉ ነበር። ዛሬ ግን እኛ ተሰብስበን ያበራልንን ብርሃን አውቀን ልናመሰግነው እዚህ ተሰበሰብን። ይሄ ብርሃን ባይበራልን የት እንደነበርን የት እንደምንሆን ሁኔታውን ይዩት። ቤተሰቦቻችሁን አንዳንዶቹን ይዩት። ይሄ ብርሃን ያልበራላቸው። እኛ እዚህ ጋር ቆመን ኢየሱስ ክርስቶስ ብቻውን ያድናል ማለት የቻልነው ጎበዝ ሆነን አይደለም፣ በርቶልን። ብርሃን ይሁን አበራልን፣ ስማችንን በሕይወት መዝገብ ላይ ጻፈልን። ይሄ ነው ለምስጋና የሚያነሳሳን። ዳግም አልዓዛር ብቻ አይደለም ወደ ሕይወት የተመለሰው። አልዓዛር በዚህ ምድር ቆይታው አብቅቶ ሲያበቃ ሲያንቀላፋ ጌታ ኢየሱስ ክርስቶስ መጥቶ ትንሣኤና ሕይወት እኔ ነኝ ብሎ እንዳስነሳው እናውቃለን። ከሞት ሲነሳ ሕዝቡ ተደንቀው ጌታን አመሰገኑት። ወዳጆቼ ከዛ በላይ ከፍ ያለ ተአምር ተደርጎልናል። አልዓዛር ብቻ አይደለም ከሞት የተነሳው፣ ሙታን ሳለን ሕይወት የሆነው ጌታ ወደኛ መጣልን፣ ሕይወትን ሰጠን። አሜን። በርቶልን ነው፣ ይብራ ብሎ ነው ማለት ነው። በእውነት ይህንን ብርሃን ያበራልን ጌታ የተባረከ ይሁን። ጌታ ኢየሱስ
በምድር ሕይወቱ ተደንቆ ደስ ብሎት አባቱን ያመሰገነው በጣም በልዩነት አንድ ቦታ ነው። ብዙ ተአምር ሲደረጉ አይተናል። በጌታችን ኢየሱስ ክርስቶስ የታሰሩ ሲፈቱ አይተናል። በልዩነት ግን ራሱ ጌታ ኢየሱስ ሲያመሰግን መጽሐፍ ቅዱስ የሚነግረን ሉቃስ ወንጌል ላይ ነው። ሰባዎቹን ላካቸው፣ ሪፖርት ይዘው መጡ። ለሚሽን አገልግሎት ላካቸው። ሲመለሱ እንደዚህ ያሉ መጥተው ጌታ ሆይ በስምህ አጋንንት ተገዙልን አሉት። እውነት እኮ ነው እኮ ደስ የሚያሰኝ ነገር እኮ ነው። አጋንንት በስሙ ሲገዛ ደስ ነው የሚያሰኘው። ደስ አያሰኝምም አላለም ጌታ ኢየሱስ። ግን ይሄም ደስ ያሰኛል፣ የሚበልጥ ግን ደስታ አላሳያችኋል። ደስ ብሎት ይላል ጌታ ኢየሱስ በመንፈሱ ሐሴት አድርጎ እንዲህ አለ፣ አባት ሆይ ከጠቢባን ከአዋቂዎች ሰውረ ለነዚህ ለብላቴኖች ስለገለጥክላቸው አመሰግን። ልንገራችሁ የሚበልጥ ደስታ አላቸው። በዚህ ደስ አይበላችሁ። በምን ደስ ይበለን? ስማችሁ በሕይወት መዝገብ ስለተጻፈ ደስ ይበላችሁ። ሃሌሉያ! ስሙ በሕይወት መዝገብ የተጻፈለት ሰው ከዚህ በላይ ለእግዚአብሔር ክብር ያመጣ። ስማችን አንዳንድ ዕጣ የሚወጣበት ቦታ ላይ እንኳን ሲጻፍ ደስ እኮ ነው የሚያሰኘው። የኮንዶሚኒየም ዕጣ ወጣለት ተብሎ ሲጻፍ ደስ እኮ ነው የሚያሰኘው። አንዳንዱ እኮ ፌንት እኮ ይሰራል በደስታ ማለት ነው። ይሄ እኮ እየተከረባበትን ብናመሰግነው በጣም በቃ በእውነት እየተንከባለልን ብናመሰግነው አይበቃው። ለምን ሲባል ስማችን በሕይወት መዝገብ ተጽፏል። ከዚህ በፊት የት ነው የተጻፈው? በሞት መዝገብ ላይ ነበረ። ከዛ ስፍራ አንስቶ በሕይወት መዝገብ ላይ ጻፈልን። ዳግም ልደት ሰጠን፣ ዳግም ውልደት ሰጠን። እንደገና በምሕረቱ ብዛት የወለደን የተባረከ ይሁን። ለመጨረሻ ጊዜ ከፍ ያለ ክብር ሰይ። እሺ ምናመሰግነው ለምንድን ነው? ዳግም ልደትን ስለሰጠን፣ ዳግም ስለወለደን። ሁለተኛ ደግሞ ጥያቄ ጴጥሮስ ይመልሳል። ዳግም ልደትን ግን እንዴት ነው ያገኘነው? እንዴት ነው የሰጠን? ምን አነሳሳው? እግዚአብሔር ዳግም እንዲወልደን ዳግም ልደትን እንዲሰጠን ተነሳስቶቱ ምንድን ነው? ምክንያቱ ምንድን ነው ሲባል እናንተ ዲዘርቭ ስለምታደርጉ አይለንም። ስራችሁ ታይቶ ሲታይ ይገባችኋል ብሎ አይደለም። እና ሲባል እንደ ምሕረቱ ብዛት እንደ ምሕረቱ ብዛት እግዚአብሔር መሐሪ አምላክ፣ መሐሪ ብቻ ሳይሆን ደግሞ ምሕረቱ የበዛ በምሕረቱ ባለጠጋ። አሜን። ያነሳሳው የኛ መልካም ስራ ሳይሆን የሱ ምሕረት፣ ከምሕረቱ የተነሳ ኢየሱስ ጌታ ነው። ማልመጥነውን እኔ ኃጢአተኛውን እኔ ያው የእግዚአብሔር ጠላት የሆንኩትን እኔ በምሕረቱ ባለጠጋ ስለሆነ ሊገለጥ የማይችል በቃላት የማይብራራ በምንም ሊገለጥ የማይችል ምሕረት እግዚአብሔር ጋር ስላለ በምሕረቱ ምክንያት ዳግም ወለደን። ምሕረቱ ዳግም ልደትን የሰጠን ምክንያቱ ምንድን ነው? ምሕረቱ። ኤፌሶን ምዕራፍ 2 ቁጥር 4 ላይ ሲናገር በምሕረቱ ባለጠጋ ስለሆነ፣ ይህንን ቃል ላይ በጣም ነው የምወደው። በምሕረቱ ምን ስለሆነ? ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠን። ለምን ሲባል በምሕረቱ ባለጠጋ። ጌታ የተባረከ ይሁን። በምሕረቱ ባለጠጋ። ይህንን ምሕረት ጳውሎስን ተናገር በሉት፣ ጳውሎስን ተናገር በሉት፣ አውራ በሉት። በሐዋርያት ሥራ ከምዕራፍ 9 ጀምሮ ይናገረዋል። በተለይ በአንደኛ ጢሞቴዎስ ላይ ሲያብራራ እንደዚህ ይላል። እኔ አስቀድሞ አለ ተሳዳቢ ነበርኩኝ፣ አሳዳጅ ነበርኩኝ፣ ቤተ ክርስቲያንን ማሳደድ ነበርኩኝ፣ አገልጋዮችን ለማሳሰር ፍቃድ ይዤ ምጓዝ ነበርኩኝ፣ እስጢፋኖስ ሲገደል አብሬ የነበርኩ ሰው ነበርኩኝ፣ ተሳዳቢ አመፀኛ ነበርኩኝ። ግን አንድ ቀን ተገናኘኝ አለ
ሲገናኘኝ ሊያጠፋኝ ሲገባው ስሜን የምትሸከም ሐዋርያ ነህ አለኝ። ከዚህ በላይ ምሕረት የለም። ምሕረቱን ላበዛልን ለእርሱ ክብር ይሁንለት። ትዝ አይላችሁም? በሐዋርያት ሥራ ላይ ጌታ ኢየሱስ ክርስቶስ አናንያን ሂድና ጸልይለት አለው። ሄደ ስትጸልይለት አይኖቹ ይከፈታል፣ ቅርፊት ከላዩ ላይ ይወድቃል ሲለው አናንያ መጣና ጌታ ሆይ አለው። ምን ማለት ነው? አታውቅም እንዴ አለው። ስለዚህ ሰው እኔ ላስረዳ እንዴ? ይሄ ሰው እኮ አሳዳጅ እኮ ነው፣ ዲዘርቭ አያደርግም እያለ እኮ ነው። ለጌታ እያስረዳው ነው። ማይመጥን ሰው ነው፣ ዲዘርቭ አያደርግም፣ አይገባውም። ማታውቅ ከሆነ ጌታ ሆይ ላስረዳ፣ አሳዳጅ ነው፣ ቤተ ክርስቲያንን የሚያሳድድ ነው፣ አገልጋይ የሚያስገድል ነው። አሁን እንኳን ወረቀት ይዞ እየሮጠ ያለ ሰው ነው፣ አይገባውም ጌታ ሆይ ሲለው ኦኬ ልክ ነህ አላለውም። ሰማለህ አለው። ሄደ ጸልይለት። ስሜን የሚሸከም የከበረ ዕቃ። ይሄ እኮ ለእኛ ማለት እኮ ነው። ማን መጥነውን እኛ እሱ አበቃን፣ በምህረቱ አበቃን። ታይቶ ካልኩሌት ተደርጎ ምልልሳችን ተደምሮ ሳይሆን እሱ በምህረቱ ባለጠጋ ስለሆነ ሊድኑ ላሉ አለ አንደኛ ጢሞቴዎስ ላይ ሊድኑ ላሉ ምሳሌ ሆን ዘንድ ማሳያው፣ በጣም ይሄንን ቃል ስሙኝ፣ ማሳያው ሆን ዘንድ ለኔ ለኃጢአተኛው ምህረትን አደረገልኝ። ይሄንን አደረገ። ምን አደረገ? ምህረትን አደረገልኝ። እኔ እኮ አሁን ሐዋርያ ነኝ አለ። አይገባኝም ነበር። አሳዳጅ እኮ ነበርኩኝ፣ ተሳዳቢ ነበርኩኝ። ማይገባኝን እኔ አበቃኝ በምህረቱ። ለምን ሲባል ማሳያ ይሆን ዘንድ። ምኑን ነው የምታሳየው? ትዕግስቱን፣ ምህረቱን። ለምን? ባለጠጋ ስለሆነ። ወዳጆቼ አንድ ሰው ሲናገር ደስ ያለኝ ምሳሌ አለ። በምድር ላይ ያሉ ባለጠጎች፣ ገንዘብ ያላቸው ባለጠጋ መሆናቸውን የምናውቅበት መንገድ አለ አይደለ? በሚታየው ነገር እናውቃለን። ቤት ስናይ፣ የሚይዙትን መኪና ስናይ የባለጠግነታቸው ማሳያ ነው። አንዳንድ ሰዎች እንዲያውም ባለጠጋ መሆኔን እስኪ ላሳይ ብለው የሚያደርጉት ነገር እውነትም ባለጠጋ መሆናቸውን የሚገልጥ ነው። እግዚአብሔርን መጣና እኔም ቆይ በምህረቴ ባለጠጋ መሆኔን ላሳያል። ዲስፕሌይ እኮ ነው ያደረገን፣ ማሳያ ማለት ነው። ሱቅ አካባቢ አታዩም? የሆኑ ልብሶች ምናምን ማሳያ ዲስፕሌይ። እግዚአብሔር መጣና እስኪ ተንቀሳቃሽ የኔን ምህረት ማሳያ ሁን አለና፣ አሜን አትሉ? የምህረቱ ማሳያ ሆን ዘንድ፣ የትዕግስቱ ማሳያ ሆን ዘንድ ይሄንን አደረገ አለ። እና ምንድነን እኛ ሲባል ምህረቱን የምናሳይ ሰዎች፣ የራሳችን የሆነ ጽድቅ የምናሳየው የለንም፣ ትምክት የለንም። የምንገልጠው የምናሳየው ግን ነገር አለ። የእግዚአብሔር ምህረት። የሆነውን ሁሉ የሆነው በእግዚአብሔር ምህረት ነው። እሱ በምህረቱ ባለጠጋ ነው። እስኪ ከፍ ባለ ድምፅ በምህረቱ ባለጠጋ ነው በሉስ። አያችሁ? ኤርምያስ ምዕራፍ 3 ቁጥር 21 ላይ መጥፋት እኮ ነበረብን አሉ። እውነት እኮ ነው፣ መጥፋት እኮ ነበረባቸው። ግን አሉ አልጠፋንም። ለምን ሲባል ያልጠፋነው ከእግዚአብሔር ምህረት የተነሳ፣ ርህራሄው አያልቅም፣ ታማኝነቱ ብዙ ነው። ለምን ያልጠፋችሁት? ከምህረቱ የተነሳ። እና አንዴ ከፍ ባለ ጭብጨባ ጌታ ስለ ምህረቱ ጌታ የተባረከ። ሰዓቴን ለመሻማት ምን አደረገልን? ዳግም ልደት። ዳግም ልደቱን ለመስጠት ምን አነሳሳው? ምህረቱ። እሺ ዳግም ልደቱ ዋስትናው ምንድን ነው? በምን ላይ ነው ፋውንዴሽኑ የተመሰረተው? አለ ወይ ፋውንዴሽን? ዋስትና አለ ወይ? ማረጋገጫ አለ ወይ? የስ ይላል። ምንድን ነው ሲባል ኢየሱስ ክርስቶስ ከሙታን በመነሳቱ ፋውንዴሽኑ ትንሣኤው ነው። የአሮጊቶች ተረት አይደለም፣ ጨዋታ አይደለም። የዳግም ልደታችን ዋስትናው ፋውንዴሽኑ የተመሰረተው በክርስቶስ ኢየሱስ ትንሣኤ ነው።
በክርስቶስ ኢየሱስ ትንሣኤ ላይ የተመሰረተ ሕይወት፣ ዋስትናው የተረጋገጠ ሕይወት። የክርስትና መልእክት፣ የክርስትና ስብከት ዋናው እምብርት የሆነው ክርስቶስ ኢየሱስ ተነስቷል። የክርስትና እምነቱ መሰረት መደላድሉ በራሱ የተሰራው በትንሣኤው ላይ ነው። ቪክትሪው ያለው በትንሣኤው ላይ ነው። የኢየሱስ ትንሣኤ የማሸነፍ የዋስትና መሰረታችን የተረጋገጠ መሆኑን ማሳያ ነው። እኛ የምንሰብከው የሞተ ብቻ አይደለም፣ የተነሳ ሰማዕት አይደለም የምንሰብከው፣ ሞትን ድል አድርጎ የተነሳ፣ ሞትን ያሸነፈ። ለክርስቲያን ትልቁ ማጽናኛው ኢየሱስ ተነስቷል። ፈሪ የነበሩትን ሐዋርያቶቹን እንዲሮጡ ያደረጋቸው፣ በድፍረት እንዲሞሉ ያደረጋቸው ኢየሱስ ተነስቷል የሚለው ዜና። ወዳጆቼ የክርስትናችን መሰረት ያለው መነሳቱ ላይ ነው፣ ማሸነፉ ላይ ነው፣ ድሉ ላይ ነው ያለው። የሞትን ኃይል አፍርሶ የተነሳ፣ የሞትን ኃይል ሰብሮ የተነሳ። እዚህ በፊት አንድ ምሳሌ ተናግሬ ያለሁኝ። ያኔ አሁን እንደዚህ ጊዜው ሳይሰለጥን በፊት ሰፈር ውስጥ ያሉ ውሻዎች ሲያብዱ የሚገደሉበት መንገድ ነበር። የከብት ቀንድ ይመጣና ውሃ በሞቀ ውሃ ውስጥ ይገባል እና እሳት ውስጥ ሲጣድ እየሟሸሸ በጣም ይሰበሰባል። ያንን ለውሻው ይሰጡታል። ለውሻው አገኘው ብሎ ይበለዋል። ለካ ይሄ ቀንድ አንድ ባህሪ ያለው፣ ከጥቂት ቆይታ በኋላ ወደ ቦታው ይመለሳል። መወጠር ሲጀምር ውሻውን ከውስጥ እየገደለው ይመጣል። አገኘው ብሎ የበላው መሞቻው ሆነ። አንድ ወቅት ላይ ሞት አገኘው አለና መሞቻውን ዋጠ። ጌታ የተባረከ። በታላቅ ደስታ ሞት ጌታ ኢየሱስን አገኘው ብሎ በሶስተኛው ቀን የሞትን ኃይል አፍርሶት ተነስተ ኢየሱስ ተነስቷል የሚል ከዚህ በላይ ለጌታ ክብር ይሁን። ፋውንዴሽኑ ትንሣኤው። ግቡ ምንድን ነው? የመጨረሻ መልእክት ያው ግቡ ምንድን ነው? የዳግም ልደቱ ግቡ ምንድን ነው ሲባል ሕያው ተስፋ፣ ሊቪንግ ሆፕ፣ ሕያው የሆነ ተስፋ፣ ማይጠፋ ማያረጅ የማያድፍ ርስት በሰማይ ተጠብቆላችኋል። እርግጥ የሆነ ተስፋ፣ የተረጋገጠ ተስፋ፣ የተረጋገጠ ርስት። እኛ በምን ተረጉሙ አይነት ተስፋ አይደለም። በእኛ ሀገር ተስፋ ሊሆንም ላይሆንም ይችላል። 50-50 ነው። ይሄ ተስፋ ሲገለጽ እንደዛ አይደለም። በትክክለኛው ቃል ይሆናል። የተረጋገጠ ተስፋ። እናንተ ይላቸዋል አማኞቹን፣ ተስፋ እኮ አላችሁ አሉት። ተስፋ አለ። ምን አይነት ተስፋ? ርስት እኮ ተጠብቆላችኋል። ይሄ ርስት ደግሞ ሕያው ነው፣ የማይጠፋ ነው፣ ማያድፍ ነው፣ ማይበላሽ ነው። ርስት አተው ተባረው ተሰደው ለወጡ አማኞች ርስት ይጠብቃችኋል ያላቸው። ይሄኛው ርስት ግን ያኔ እንደተነጠቃችሁት አይነት ርስት አይደለም። ያኔ ገፍተው እንዳስወጣችሁ አይነት አይደለም። ሲጀምር አለ በምድር አይደለም ያለው አለ። በየት ነው? በሰማይ። አየ እነዚህ ኃይለኛ ነን የሚሉ ሰዎች የማይደርሱበት ስፍራ አለ። በሰማይ ብል በማይበላው ዝገት በማይበላው በማይበላሽ በሰማይ ተጠብቆላችኋል። ይሄ ሁሉ አማኝ በክርስቶስ ኢየሱስ ያመነ ሁሉ የገዛው ተስፋ አለ። ይህ ተስፋ ደግሞ የተቀመጠልን የወራሽነት ተስፋ፣ የርስት ተስፋ አለ። ወዳጆቼ በዚህ ምድር ላይ ስንወለድ ከእናት አባቶቻችን የእናት አባቶቻችንን የመውረስ መብት አለን። ያገኘነው ዜግነት ሁሉም ነገር በመወለድ ውስጥ ያገኘነው። ይሄ ሁለተኛውን ዳግም ልደት ያገኘነው የእግዚአብሔር ቤተሰብ ነው የሆነው። የእግዚአብሔር ወራሾች ነን። የእግዚአብሔር ምኖች ነን?
ወራሾች ነን። ዝም ብለንማ ወራሾች ነን አንልም። ቆም ብለን ስናስበው እኮ ምን ማለት ነው ራሱ አይገለጽም እኮ። የእግዚአብሔር ወራሽ ናችሁ የሚለውን ቃል በምን እንግለጸው? ጎበዝ ሰው ራሱ ካለ የአላሙዲን ወራሽ ነን የሚለውን ያብራራልኝ። የሱን እንኳን አናውቅም። የሱ ቤተሰብ ብንሆን ለመውረስ እሱ ራሱ ማያውቃቸው ፎቅ አሉ ይባላል። አሁን የማን ወራሽ መሰላችሁ የተባለው? በዚህ ውልደት ውስጥ የእግዚአብሔር ወራሽ ናችሁ። ምንም ቃል አይገልጸው። ቅምሻው ራሱ እኮ አስክሮናል። ይሄ ቅምሻው ያገኘነው ሰላም፣ ያገኘነው ደስታ፣ ይሄ ሁሉ አሁን ያገኘነው ምን እንደሚባል ታውቃላችሁ? ቅምሻ። አስቡት እንግዲህ ሙሉ ሲሆን ምን ነው እንደምንችል። ቅምሻው እንዲህ ካረገ ቅምሻ ታውቃላችሁ? ምግብ ሲሰራ ቅምሻ በጣም ትንሽ ነው የሚቀመሰው። ቀልዶች ላይ እንዳሉት በአንድ እንጀራ አይቀመስም። ይሄ ነገር እንዴት ነው ይጣፍጣል አይጣፍጥም ተብሎ ትንሽ ሲቀመስ ያጓጓል። እና ይሄ ሁሉ ያገኘነው ነገር ተደምሮ ተሰብስቦ አንድ ቃል ተሰጠው፣ ቅምሻ። እንዴ ሌላውስ ሙሉ ሲባል ተጠብቆላችኋል። በየት? በሰማይ። እሺ እና አይበላሽም? ኖ ማይበላሽ ኤክስፓየር ዴት የሌለው። እዚህ ምድር ላይ ያለ ውድ የምንለው ነገር ሁሉ ኤክስፓየር ያደርጋል። ጥሩ የምንለው ነገር በሙሉ ኤክስፓየር ያደርጋል። ይሄ የተጠበቀልን ርስት ግን ኤክስፓየር ዴት የለውም። የማያረጅ ማይለወጥ የማይበሰብስ ርስት በሰማይ ተጠብቆልናል። ክብር ለእግዚአብሔር ይሁን። መልእክቴን ጨርሻለሁ። ተስፋ ያለን ሰዎች ነን። ተስፋው ደግሞ ሕያው ተስፋ አለ። ቀና ብላችሁ ተመላለሱ። ነገ በሚባለው ቀን ላይ ተስፋ እንዳለው ሰው ተመላለሱ። ተስፋ በመቁረጥ ያሳለፋችሁባቸውን ጊዜያቶች በሙሉ ተበቀሉት። በዝማሬ ተበቀሉት። በደስታ ፊታችሁ ላይ ደስታ ይነበብ። ሰዎች አይተዋችሁ ወንጌልን ይረዱ። ምን ኖሮ ነው የምትደሰተው ሲባል ያገኘው የዘላለም ሕይወት ለወንጌል ለመስበክ ምክንያት ይሁን። ይሄ ለምስጋና ለደስታ የሚያነሳሳን ትልቅ ሐሳብ ነው። ሕያውን ተስፋ በልጁ በኢየሱስ ክርስቶስ የሰጠን እግዚአብሔር የተባረከ ይሁን። ወንጌል ይለውጣል።